ማለት ነው። አለቀ በቃ ሌላ ነገር የለም። ከዚህ ውጭ ሌላ ስም የሚሰጥ ሰው በሚስል መንገድ ነው ይሳለ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። ከዚህ ውጭ ጨርሻለሁ ጋይስ፣ አመሰግናለሁ። ማዓዚን ፎሎ አድርጓል። ማዓዚ በትልቁ አቶንም ማሪ አካውንቷን ታዘጋለች። ብቻ ፎሎ አድርጓት። ሙኒት ብሌም መታለች። የሌቦች ስብስብ በጣም ነው የምንሰርቀው። እዚህ አሁን እዚህ የተሰበሰብነው ለመስረቅ ነው። እየተወያየን ያለነው ለመስረቅ ነው። በጣም ነው የምንሰርቀው። የመልስሽ ፍጥነት እኮ ነው የሚገርመኝ። እኔ እንዴት በዚህ ፍጥነት እንደምታነቢው ነው የማይገባኝ። ማንበቧ ብቻ ሳይሆን መልሷ ላይ እንዴት እንደምታገኝልን ኤምዬ እኔ ቆንጆ ቅራጭ የኔ ማር የኔ ሳሪ ሞል ውስጥ ነበርኩ። 30 ላይ እንዴት እንዳሳቅሽ ብታይ። እሺ ሞኒት በመቤቴ ብሌናታ የገኒ የትናንትናው አጀንዳ የትናንትናው ነው አለው ዘጋሽ በራሴ ፍቃድ ታሪክ ይወራ ከተባለ ብዙ የሚወራ ነገር አለ። ያንን የምትፈልገው ከሆነ እሷ ይወራል። ብሌን የምትፈልገው ከሆነ አብዲን ከሳሽ ናት አይደለ? ላላ አብዲን ከሳሽ ገኒ ናት። ገኒን ከሳሽ ደግሞ ብሌን ናት። ኦኬ ብሌን መብቷ ነው፣ ስለሷ አይመለከተኝም። ገኒ ግን እዚህ ጋር የሚጠሩ ስሞች አሉ፣ የሚመጡ ሪሲቶች አሉ። ይሄ ይሁን የምትል ከሆነ እኔ ምንም ችግር የለብኝም። እኔ ኢትዮጵያ የምገባ ሰው አይደለሁ። ጥሩ። እኔ እንደዛ ከሆነ ደግሞ ማሚ አንድ ነገር ልንገርሽ። እንግዲህ የሰው ልጅ ለሐቅ ጎን ከሐቅ ጎን የሚቆም ግን የለበትም ሳርዬ። እሺ ታዲያ አይደለም። ቆይ ስሚማ፣ እኛ ትላልቅ ፎሎወርስ ያላችሁ ትላልቅ የምታውቁ ሰዎች እናንተ ለምን ዝም አላችሁ? ለሌላው ፍርድ እንደምትሰጡ ተብሎ ሰው ቢያቅም ባያቅም በተደጋጋሚ ቪዲዮ ሰርቷል ሳሙኒት። ስለዚህ የሰው ልጅ ሐቅ ካለው ሐቁ የሚወጣው በዚህ ስለሆነ ምንም አይነት ነገር መነገር አለበት። ሰዓት እንደዛም ከሆነ ህዝቡ ማወቅ የአማራ እርዳታ ለማ እንደዛ ከሆነ ህዝብ ማወቅ አለበት። ምክንያቱም የዛሬ 10 ምናምን ዓመት ቢሆን እንኳን ህዝብ ማወቅ አለበት። ስለዚህ እኔ ነግሬሻለሁ፣ ሳምን ብዬሻለሁ። ስጠይቀው ምን ብሎኛል? ብሩን ተበዳድረን ምናምን ሳይሆን አማራን በዛ ሰዓት እንረዳለን እያሉ የሚንቀሳቀሱ ልጆች ነበሩ። እነሱ ተረዳሽ? ያ ነገር እንደዛ ስለሆነ በዛ ምክንያት ነው እንጂ ብሩ የተወሰደው በዚህ አይደለም ብሎ ሲጠይቀኝ እኔ ያንን መልስ ለሷ ሰጥቻለሁ። አሁን ወደ ቲክቶክ መታ ሰው ይፍረደኝ ብላ ካለች እውነቱ መውጣት አለበት። ለምንድን ነው ማለት ሙኒት እውነት እያለ ይኸውልሽ አንድ ነገር ልንገርሽ። ይሄ እንደሌላው ሌብነት ወይም እንደሌላው ማጭበርበር ኖርማል ነገር አይደለም። የሚነካኩ ሰዎች አሉ። ነገ አገር መግባት ላይችሉ የሚችሉ ሰዎች አሉ። ስለዚህ በሰፊ ጭንቅላት የሚታሰብ ነው። አንቺ ሰምተሽ ከሆነ ይመስለኛል፣ ሰምተሽ ከሆነ የአማራ እርዳታ ብለው ሲሰበስቡ ብሩ ወዴት ነበር የሚላከው? በማን ስም ነበር የሚላከው? ለምን ይሄንን ልጅ መርጠው በሱ አስላኩ? መጀመሪያ ገባሽ? መጠቀሚያ አርገውት ሆን ተብሎ ኢትዮጵያ ሲገባ ስንት ነው በ22 በ2022 የተደረገ ነገር 2026 ላይ ያስነሳቸው ጉዳይ ምንድን ነው? ምን ተዘጋጅተው ነበር? ስለዚህ ይሄ ጉዳይ ሲጀመር አይከፈትም። እኔ በውስጥ ነግሻለሁ ስሞቹን አልሰማሽ ከሆነ ብዙ ሰው የሚነካካበት የሚጎዳበት ነው። ብር እሱ ጋር የለሽም። ቪዲዮዎቹን ትላንትና እኛ ሀቅ ካለሽ ሀቅሽን አታጭም፣ በፍጹም አታጭም ሀቅሽን። ቪዲዮዎቹን አስነሺ ስላት ምን አለች? እሺ ብላ ወጣች አይደለም? ራሷ ላይ እዚህ ጋር ምስክርነት ሰጥታ ነው የወጣችው። ራሷ ላይ ቪዲዮዎቹን በየቦታው እየላኩ ለጥፉልኝ ስላቸው እውነት አብዲ እንዲያረገ እያሉ ነበር የሚጠይቁኝ።
ብላለች። እሷ በየቦታው ሰጥታ እንዳስለጠፈች ይሄ ነገር ምስክር ነው። ንግግሯ በአንደበቷ ያደረገችው ትዘጋዋለች፣ ትዝጋው። አይ እኔ እንደፈለግኩ አርጌ አወራዋለሁ ስትል ደግሞ ብቻዋን ቆማ ትለፍልፍ፣ በምትጠየቅበት ትጠየቃለች። ኦኬ የብሌንስ ብር ብሌን ታሪኳን አላውቀውም። ሲጀመር የዚህ ጉዳይ ምስክር ማን እንደሆነች ልንገርሽ ሳሪ። ከሱ ጋር ከአብዲ ጋር አብዲ ለአንቺ ብሎ ተጣልቶ አዋሺ ነው አያሺ የምትባል ሳውዲ ያለች ሴት እንዜን አሁን ከሱ ጋር ጥለኛ ስለሆኑ አጋዥየው ማለት ነው። የተጣላው ደግሞ ገና ከእናንተ ጋር ባለበት በድሮ ሰዓት ከትዳሩ በፊት ማለት ነው። ለአንቺ ብሎ ሳሪን ሰደብሽ ብሎ የተጣላት ሴት ናት። የዚህ ጉዳይ ሁሉን ውስጠ ምስጢሩን አዋቂ ሆን ተብሎ ኢትዮጵያ ሲገባ ለምን ይሄ ነገር ተነሳ? አመታትን ጸጥ ተብሎ እሱ ራሱን ነፃ ለማድረግ ይሄ ብር እዚህ ነበር የገባው፣ ይሄ እዚህ ነው የተላከው፣ ይሄ እዚህ ነው የተላከው እንዲል ነው አይልም። ግን ብሩ ለእኔ የሰጡኝ ነው ሳ ትክክለኛ ነገር። ለአንቺ የደረሰሽን አላውቅም። ለእኔ የተነገረኝ እንደነገርኩሽ ከልጆቹ ብር የተወሰደው በእንደዚህ አይነት መልኩ ሳይሆን እናግዝ እንርዳ በሚል መልኩ ነው። እንርዳ ነው የሚያውቁት። ማን ነው እየተረዳ ያለው? ማን ነው እየተረዳ የነበረው? እንርዳማ እንርዳ ነው። ስለዚህ ብሌን መጥቷ ነው መጠየቅ። ዋላችሁ? ደህና ዋላችሁ? ሰላም ነው ብሌን። እሺ ሳሪ ይቅር። ኦኬ እንደዛ ከሆነ ብሌንም ይቀራል። ጋይስ እኔን መጀመሪያ ይቀራል። ብሌን እሷን ነው የምትጠይቀው። ሳሪዬ የኔ እነሱ የተለየ ነው። እኔን መጀመሪያ ግን ሙኒት ይኸውልሽ ምን መሰለሽ አላወራሁም እኔ እኮ አውርተሻል ብሌን። ቆይ ተረጋጊ። በመጀመሪያ ተረጋጊ። አሁን ሙኒት ምን መሰለሽ ትናንትና እዚህ ጋር ስንነጋገር የነበረው ገነት መታ ያንን ነገር እንትን እንደምንልላት ምናምን ነበረ። አሁንም ትምጣና አንቺ ያለውን ነገር አስረጃትና ሙኒት ብሌን ጋር ያው ይተሻለ ከሷ ጋር ማውራት ትችላለች። ስለሷ ታሪክ እኔ አሁን ብሌንን አልጠየኳትኝም አለች አይደል? ዛሬ አላት። ስለዚህ አትግባ እኮ አላልኩም። እሱን ግን አታናግረውም። እሱ አሁን ገብቷል ኦልሬዲ ይመራት። ግን የማይነገር ነገር አይነገርም። አለቀ። ሳሪ አይገባትም። እለፉ ወሬ ትወዳለች። ጠማማ። እኔ ውሸት አልወድም። ለዛ ውሸት አልወድም። በአማራ ሕዝብ ተነግዶ በአማራ ሕዝብ ብዙ ነገር ሆኖ አልወድም። ደስ አይለኝም። ምክንያቱም ወይ ማህበረሰቡ አልተጠቀመ ወይ እናንተ ብራችሁ አላረፈ። ለዛ ነው አልወድም። ታሪዬ እነሱ በቅንነት ከልባቸው የሚሰጡት ብር በአላህ ዘንድ ይታሰብላቸዋል። ተቀብሎ ግን ለግል ጉዳዩ ወይም ለሌላ ጉዳይ ያዋለው ሰው እሱ በአላህ ፊት ተጠያቂ ነው። እነዚህ ምስኪኖች ግን የነገ ቤታቸውን ነው የሚሰሩት። ሳሪ ስንት ሰው አልተሸወደም እንዴ? ለእንትን ብሎ ሰጥቶ እንትን አልሆነም እንዴ? ግን በአላህ ዘንድ የልብሽ አሰጣጥ ነው። ይታሰብላቸዋል። ኢንሻአላህ ያስብላቸው፣ ይቁጠርላቸው። እሺ ሙኒት አሁን እሷን አውሪያትና ለገነት ደውይና ይነጋገሩ። ያንን ነገር እሺ ተይው። እኔንም አንድ ጊዜ እስኮ አውሪ። እሺ ወሉ የኔ ከነሱ ጋር አብሮ አይደለም። እኔ አብዲ የምትባለውንም ከዚሁ ተለጥፎ ነው እንጂ አየሁትኝ አላውቀውም። እኔ ገኔን ብቻ ነው ማቃተኝ እንደ እህት እንደ ጓደኛ አበደር ያልነበረ አላበደርሽኝም ወንድሜን አፍቅረሽ ነው የላክሽው ብላ ለሳሪ ሪከርድ አድርጋ መልእክት አድርሳለኝ። እኔ ደግሞ አፍቅሬ ያልሰጠሁም ገንዘቤን ሸውዳኝ ነው የበላችኝ። 278,000 ብር ነው ብሬ። የእርዳታ ምናምን ተሳትፌ አላቅም። እነሱ ግሩፕ አንድ ቀን ገብቼ አላቅም። እንሰለችብሽ 278,000 ብር። መቼ ነበር ይሄ ሀፕን ያደረገው? ቆይቷል። እሷ ነው የሰጠሻት? በብር ነው የሰጠሻት? በብር ነው የኔ። ለማን እንዳስተላለፍሽው ታውቂያለሽ? ምንም አይነት ስም እንዳትጠሪ። አዎ ለማን እንዳላኩት አውቃለሁ። ደረሰኝም አለኝ፣ ሪከርድም አለኝ። የአባቴ እናቷም ሪከርድ አለኝ።
ሙሉ መረጃ አለ። ሼር ልታደርጊላት ትችያለሽ? ብሎክ አድርጋኛለች ስንት ዘመን። ሙኒት ስልኳን እኮ ትናንት መሲ ሰጠሻል። ደውል ነበር አንቺ ጋይስ አሳ ጎርጓሪ ዘንድ ያወጣል ነው እሺ ልጅ እንደዛ ነው ነገሩ። ተቀላችሁ የሰዋት ፎሎ አድርጊኝና እኔም በውስጥ ስም ሳልጠራ ማወራሻል። ይሄ እኮ ነው ችግሩማ። ብሌንዬ በጣም የተነካካ የቦካ ነገር አለ። በዚህ ውስጥ ልናስባቸው የሚገቡን ደግሞ ንጹህ ሰዎች አሉ። ገባሽ? እኔ እንጃ እንግዲህ ምን እንደምልሽ አላውቅም። ግን አሁን የታለች ብሪጅስቶን? እሺ ውዶች፣ ማሮች፣ ፍቅሮች መግዛት የምትፈልጉ ቆሎ ሙኒት እንትን እስከምትል እንግዲህ የሰራውን ነገር አትርሱ ውዶቼ። ቆሎ በእጅ የተቆላ ራሳችን የቆላ ነው ቆሎ አለ። እዚህ ቆሎ ላይ ሱፍ አለው፣ ሽምብራ አለው፣ ገብስ አለው፣ ለውዝ አለው። መግዛት ሳሪ አው ማሪ አረሳም አለው መግዛት ትችላላችሁ። በርበሬ አለ፣ ሽሮ አለ። እንዲሁም ደግሞ ያው ረመዳን መጥቷል። የገብስ ማለት ሾርባ የገብስ ሾርባ አለ ጋይስ። የገብስ አለ፣ የቅንጫ አለ። የሾርባ ገብስ ውዶቼ፣ ያው ወሎዬ እኔ ቆንጆ የሾርባ ገብስ አለ። የገብስ ሾርባ ኧረ አማርኛ ሰጠኝ ነው ምኞቴ። ኦልሬዲ ካላስ የሾርባ እህል አለ በጠቅላላ ጋይስ። እነዚህ ሰዎች እኮ በጣም ችግር አለባቸው። እና ያው ለማለት የፈለኩት ግዙ። ሳሪ ባልትና ይሁን ምርጫችሁ። ከዛ ውጪ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ፣ እጅግ በጣም ነው የምንወዳችሁ። በጣም ጎበዞች ናችሁ። ሰላም እንዴት ነሽ? አይሰማም? ይሰማል። መምጣት ትችያለሽ አሁን ሳሪ ጋር? አሁን መኝታ ክላሴ ገብቻለሁ። ደህና ደሪ። እሺ የእኔ እናት ደህና ደሪ። ልጅቷ ጉዳዩ ያስተኛታል። ብሌን በዚህ ሰዓት ሙኒትዬ እኔ ስለ እውነት ቆይቶም ቢሆን የራሱ እውነት ስለሚያመጣ ትላንትና ሸበካ የለኝም ያለችና ከዚህ በፊትም ሀቡ ጋር አስጠርቻት ስንት ሰው ሸር እያረገባት አልገባም ያለችው። ቅዱስ መድኃኔዓለም እሱ ይፈርዳል። ና ብሌን ሀቅሽ ልንገርሽ አይወድቅም። የሆነ ቀን ላይ የሆነ ቦታ ላይ ሀቅሽን ታገኘዋለሽ። አለዚያም በላይ ቤት ይታሰብልሻል። የማንም ሀቅ አይወድቅም፣ አይጠፋም። አምናለሁ። አዎ እስከ ዛሬ ያልጎዳሽ ገንዘብ ደግሞ ከዚህ በኋላ አይጎዳሽም። አለ ያለሽን ነገር ይባርክልሽ። ተመስገን ለአምላክ። ከዛ በላይ ብዙ አፍርቻለሁ። ግን እኔ ገና አንድ ፍሬ ላይ ወንድሜን አፍቅራ መባል ሰው አልነበርኩም። በእኔ ገንዘብ ተገልግላ የኔን ገንዘብ አጥፍታ እንደ ጓደኛ እኔ እንዳደረኩላት ባታደርግልኝም እንኳን ጥሬ ገንዘቤን ብመልስልኝ ሌላ ስም ባትለጥፍብኝ ጥሩ ነበረ። ግን ሰው የዘራውን ሳያጭድ አይቀርም። እግዚአብሔር ይመስገን። አትዘኝ እሺ ብሌን። ዛሬ በዚህ በባዶ ሜዳ ላይ ከሚታሰብልሽ ወላሂ ነገ በላይኛው ይታሰብልሽ። አሜን። እሺ አትዘኝ። ያለሽን ይባርክልሽ፣ እንጀራሽን ይክፈትልሽ። እየደረሽበት እንጀራሽን ሰብሳቢ ሁኚ፣ ለጎደለው የምትሞይ ሁኚ። ለነገ ደግሞ አላህ በቦታው በዋናው ቦታ የሚያስብልሽ ያርግልሽ። ይሄን ብር አንዳንድ ጊዜ አግኝተ ነው ሌሎችን ህይወት የሚያበላሽና የሚያጠፋ ነገር ከሆነ ጥንቅር ይበል። አንቺንም የሚጎዳሽ ከሆነ በዛው ይቅር። በእጥፍ ድርብ አላህ ይስጥሽ። እሺ አሜን። በጣም ነው ማመሰግነው። አይዞሽ፣ ክፉ ቀን አይምጣብሽ። ግን ሁሉ ጊዜም አለን እኛ ደግሞ። እሺ አሜን። አሜን። ጋይስ አትገባም ደግሞ አይገርምሽም? ሳሪ ምን እንደነበረ ፐርፐዙ ታውቂያለሽ? ልጁ እዛ ስላለ በእልህ
ሙኒት ያኔስ ነይ ግቢ እንትናዬ ወልዬ የሱ እኔ ሉታ አጀንዳ አላት መሰለኝ። አዎ ቢንዬ ምግብ ቤቱ ሳርዬ እንጀራው ከየት እስከ የት ነው ተደራሽነቱ? ለአርሰናል ደጋፊዎች ይደርሳል ወይስ ለማንቸስተር ብቻ ነው? ስማ የአርሰናል ደጋፊ የሆነች ዘመድ ወይዘሮ ረጁ ኢትዮጵያ ገባች። ከምሲን አልከፍልም ብላ ሞታ እሱም ተወጥቷል። 50 ሺህ አልከፍልም ብላ ገባች። ሙኒት እኮ ራሱ የአርሰናል ደጋፊ ሙኒት እኮ ራሱ የአርሰናል ደጋፊ ነች። ለዛ ነው አንበሳውን እዚህ ጋር ፕሮፋይል አድርገን ወይዘሮ ረጁ በደረሰባት 2 3 4 ተከታታይ የመልስ ብት እና መብረቋ የትናንትናው እንትን ኢትዮጵያ ገባች። አይ እሱን ተይው፣ እሱን ተው ብሏል ሞጣ ቀራኒው። እሱን ተይው ሳርዬ፣ ችግር የለውም። አሁን ሬስቶራንቱ ሮመዳንና እንትን ሳይገባ አይከፈትም እንዴ? ሮመዳንም ሊገባ ነው ኦሬዲ ይከፈታል። ነገር ግን የሚከፈተው የአርሰናል የማንቸስተር የአርሰናል አየሽ፣ አርሰናል በልብሽ እኮ የአርሰናል ደጋፊ እኮ ነሽ ሳርዬ። ሙኒት የአርሰናል ደጋፊ ነሽ አይደል? የቡና አይ አንቺ ደግሞ ቡና ያለው ኢትዮጵያ ምን አሁን እኛ ኢንተርናሽናል ክለብ አለ ማላቅ ሁለቱንም ማላቃቸው ባኔ በእናት የቡና ማሊያ ለሙኒትና ለሰይፉ አምጣላቸው ለልጇና ለሷ ሽውዲ የበቀን እግር ኳስ እንድንጨርሰው ነው። ማሾ ምን እንዳረገ ታውቂያለሽ? ባኔ የቡና ደጋፊ ነው ስለዋ አለሽ አጎቴ እንደዛ ዶትስን ጋር ደገፈች ቡናኛም ሳይዝ አላገኝላትም ብሎ ይሆናል እንጂ እንደው የኔን ምርጫ ጠጥቶ አይደለም። የአርሰናል ደጋፊ ከሆንሽ ሙኒትን የኦሪጂናሉን አስመጣልሻለሁ ከእንግሊዝ እዛው ከክለቡ እንደ ሳሪ ለአንድ ቀን እንዳንበሳው ደጋፊ ልሁን። እሺ አይ ነው የአርሰናል ደጋፊ ነው። አልሰማህም እንዴ? አንዱ ገብቶ አንተ አይደለህም አንበሳ ሰጥሻለሁ እንትን ደጋፊ ሆኚ ሲላት አላጦል ያው የሌለ እኮ ክለብ ነው የጠራላት። ምን አይነት ክለብ ጠርቶላት? ዛሬ ሆዴ ነው ዛሬ አንጀቴ። ወሎዬ እንዴት አመሸሽ? ሸበከይላስ እንዴ አለኝልኝ አይሻውንም ሲ ኦኬ አማናችሁ አማን አልሐምዱሊላህ። ልጁ አለ ወሎ ኦንላይን ነው። ቆይ ልጥራ ኦንላይን ሆነ ሰማያጠፋ ተደወለለት። ቆይ አይ በቃ እኔም እንግዲህ ልውጣ። ሳርዬ በቃ እህታለም የደስታ ምንጭ የሳቄ ምንጭ ይመችሽ። እንጀራው ግን ከየት እስከ የት ተደራሽነት እንደሚሆን ቆሎውም እንጀራውም ብትናገሪ ደስ ይለን ነበር፣ ግን አልተናገርሽም። እዛው እንጀራው አይወጣም እኮ ይወጣል እንዴ ወደ እነሱ የሆነ ነገር አገኘች ደግሞ ሄደች። በቃ አይ የሆነ ሰው ይሰርርጎላ ገለች ማኑ ወይ ሰምተሽኛል? መልስ ሹፌሮች አንደበት ምን ጽፈ ነበር ወንድሜ? ምን ጽፏል? ሙኒትኛ ምን ጽፈው አይታይም። ኧረ የጻፈው ሁሉ ይሄ ነው። ሙኒትኛ ምን ጽፈው አይታይም። ምን ጻፍክ? ደግመህ ጻፈው። እሺ እንዴ የት ድረስ ወልውጣ ደግሞ ይጻፍልሽ ማሚ። አይዲ ማሰራት ስለዚህ ደግመን እንደውልለት ወይም ምን እናርግ? መጨረሻችሁን እናያለን። አዝነናል። ምንድን ነው ያሳዘነ? እኛ የሰራነው ስራ ነው ያሳዘነ? መጽናናቱን ይስጥ። አይ ሳሪ አንቺ እስክስ በይ
እሺ ዋለው ነይ ግቢ እንጂ ማሬ የጀመርሽውን ጨርሺ። አዝነንባችኋል። ምን አድርገን ያዘንባችሁ? ምን ሆናችሁ ነው? ና እስኪ ግባና ተናገር። ምን አሳዘን? እንማራለን ከስተታችሁ። ታሪዬ አልበርሻ ኦርደር ትልኪያለሽ? አዎ እሺ። የምትፈልጉ ባለ ዋትስአፕ ቁጥር ያለ ዲስካውንት ቲኬት የምትፈልጉ ነጽዬ ገዛሽልኝ? እስኪ ተይኝ አንቺና እኔ። አንቺ በቀደም ትኬት የቆረጥሽላት ልጅ ኒንጃ መጣች። ኒንጃ እጇ ጓንት ንቃ ያውሏል። ራሱ ከአዲስ አበባ እኮ ነው ያየሁልሽ። ለምን ተወደደ? ቴንክ ዩ ዮኒ። አየሽ በእኔ ስም ለእህቴ ጊፍት ስጥልኝ ስለው ሰጠልኝ። ቴንክ ዩ ዮኒ። ስሚ ሙኒት ወይ ምን አድርገን ያሳዘናቸው? ማንቸስተርን ደግፈን አይመስለኝም። ታዲያ ምን አለ ሌላ? ምናልባት መኪና ስላልገዛኝ። አይ እዛ እንኳን ደረጃ አይደርሱ። እሺ እኛ የትራክ ድራይቨር ትራኮች ናችሁ እንዴ? እስኪ እኛ የትራክ ድራይቨር ሹፌሮች እየተከለከልን ነው። ምን ተከለከላችሁ? ወንድሜና ግባ። እኛ የትራክ ድራይቨር ሹፌሮች እየተከታተልን ነው። ፕሮግራማችሁን ፎሎ አስደርጉን እያልን ነበር። ድምፅ የምትሆኑበት አካውንት ነው እያልን ነው። እኔ ልንገራት ከገባው አይቀር እኔ ልንገራት። ብዙ ነው ይሰማል። የሚያስቅ ነገር አይደለም። ብዙ እየጻፍኩ ነበር። ይሰማል ድምጻችን? አዎ ይሰማል። አይ ብዙ ቅድም እነ ተስፍሽ ምናምን ካሉ ጀምሮ እየተከታተሉ ነበር ፕሮግራሙ። ጋይስ ተባርኩ። ብዙ እየጻፍን ስልክ አንደኛው ይቀበለኛል እየጻፍን ነበርና በእርግጥ አንቺ እያወያየሽ ስለነበረ ይሮጣል ኮመንቱ ምናምን፣ ግን ሌላ ሰዎች ደግሞ ከታች አድርጉ እያሉ ሜንሽን እያደረጉ ነበር። እኛ ያው ስቃይ ውስጥ ያለን ሹፌሮችን ግልት ያለብን ግድያ አፈና ስላለብን አንድ ፔጅ ከፍተን የፌስቡክ አለን። የፌስቡኩ ትልቅ ስለሆነ ችግር የለውም። እዚህ ላይ እየገባን ጠይቀን እንኳን አናውቅም። ለመጀመሪያ ጊዜ ነው ሳሪ ቤት ጠየቅን፣ ግን በጣም ብዙ ነው ያደረግነው። የሚገርምሽ ስትወጪ ወይም ሜቢ የሚታይ ከሆነ በጣም ብዙ ነው ስንጽፍ የነበረውና ፎሎ አድርጉንና አፈና እንዲቆምልን ግድያ እንዲቆምልን ለዛ ነው ፎሎ አስደርጊን ነው። ሌላ እንትን የለውም። በቃ ቤትሽ ላይ ፎሎ አስደርጊን ነው እንጂ ሌላ እንትን የለውም። ፎሎ አድርጉት። ለመልካም ስራ ምንም ችግር የለም። ይቅርታ፣ ኧረ ምንም ችግር የለም። አላህ ጥላ ከለላ ይሆናችሁ፣ አላህ ይጠብቃችሁ፣ ይሸፍናችሁ። ፎሎ አድርጉት። ፎሎ አድርጉ ጋይስ። 2300 ሰው አላችሁ። ፎሎ የት አለ ልጁ? ነጽዬ ዱብት ያለሽ አስገባሻለሁ። ሜሉ ትወዳለች። ሜሉ ነሽ? ሜሉ የት አለ? ፎሎ አድርጉ ጋይስ። አብዱሰላም አብዱሰላም አላወኩም ምን እንደተፈጠረ ይሄ ማለት ነው። ኮሚሽን ላሉ ስቢዋለሁ። እሺ ጋይስ ፎሎ ሰምቻለሁ። እስኪ ራሱ ያስረዳን በደንብ። እሺ ፎሎ አድርጉት እሱን ጋይስ። የሹፌሮች ቡድን ነው። ፎሎ አድርጉት። ፎሎ አድርጉት ጋይስ። ሹፌሮች ፈጣሪ ይጠብቃቸው። ማርያም በየቦታው የሚንቀሳቀሱ ናቸው። ስለዚህ ኤፍ ነኝ። ችግሬን ስሙኝ። አንቺ 10 ምናምን ሺህ ብር የተበላሽ ምን ችግርሽን እንሰማሻለን። መሲ እኮ ሰማችሽ ችግርሽን። በቁብ ተብሎ 30 ምናምን ሺህ ብር ተበላሽ። ሳውዲ ሳሪ እንደው ምን ብዬ ጽፌልሽ ነበረ? እንትኑን ባልትናሽን ስታስተዋውቂ እየጻፍኩልሽ ነበር። ያው ብዙ ኮመንት ስለሚሮጥ ነው። እኛ ካላመጣ ነው አንቺም አሸጩም ዞሮ ኧረ ጣጣ የለውም። በደንብ ነው ፎሎ የምናደርጋችሁ። ችግር የለም። እምጽፈው ስናጣ ያው ጓደኞችም አሉ ክላስ ገብተው ነው ውስጥ ነው የምናድረው። ጅቡቲ ነው ያለ ነው። በጣም እናመሰግናለን። ጅቡቲ ናችሁ?
ያው ነገር ምን እንጣለን ቀይተው እሺ አብድሳን አብዱሰላም ነኝ። አብዱሰላም ኦኬ፣ ተናገር፣ ድምፅህን ከፍ አድርገህ እስኪ። እኔ ጫፍ ጫፉን ነው የሰማሁት። አዎ እኔ ሙባረክ ሰማ ያጭበረበረኝ ልጅ ነኝና ማለት ነው። ከጅቡቲ ነው የምደውልላችሁ። ቀጥልሻል። የእኛም መልስ አትጠብቅ፣ አውራሽ። አያ 450,000 ከበላኝ ከ4 ወር አልፏል። አሁን እንግዲህ ወስደሃለሁ እያለኝ ነገ ዛሬ እያለ ትኬት ቆርጥልሃለሁ እያለኝ በኋላ ደግሞ ቪዛ ተቃጠለ ያለ እንደገና ደግሞ ከዛ በኋላ አሁን እንዴት ነው ብዬ ቢጠይቀው ምንም መልስ የለም። እንግዲህ አሁን ወር አልፏል፣ መልስም አይሰጠኝም፣ ዝም እንዳለኝ። ወንድሜ ከቻልክ ከጫጫታ ራቅ በል እሺ ወንድሜ። አይ እሺ እሺ እላለሁ። እሺ ወንድሜ እሱ ጋር የሚግባባ ሰው አለ፣ ሼር የሚያደርግለት የሚጠራው። ሼር እናደርግለታለን። መግባባት ኦኬ፣ ይጠሩታል። የሹፌሮችን አንደበት ፎሎ አድርጉት። በትልቁ ያለውን ፎሎ እያደረጋችሁት እሱ ይመጣል። አይሰማላ አብዱሰላም ሼር እያደረጉለት ነው እሱ እስኪመጣ። ምናልባት የተበላሸበት የሚስተካከል ምንም ነገር ካለ እንዲነግረው። አይሰማም፣ ድምፅሽ ይቆራረጣል። አንተ ነው የሚቆራረጠው መሰለህ። ሰላም ሸበካን አስተካክል። ፎሎ አድርጉት። የሹፌሮች አንደበትን ፎሎ አድርጉት። 2000 ሰው ነው ያለው አይደለ? በእናታችሁ ፎሎ አድርጉት። ሄሎ አብዱሰላም ተመልሰህ ግባ እሺ ወንድሜ፣ እየጠራ ነው ስለሆነ ሙባረክ ኔትወርክን አስተካክልና ተመልሰህ ግባ። በለው ንገሪው እሺ። ኔትወርክን አስተካክሎ ከጫጫታ ራቅ ብሎ ተመልሶ ይግባ እሺ የኔ እናት። ውዶች ቲኬት የምትፈልጉ የአየር ቲኬት የምትፈልጉ ባዮ ላይ ዋትስአፕ ቁጥር ያለ ዲስካውንት ላይ ስላሉ አሁን ቆረጡ እሺ ውዶች። አብራሪ ማሪ አብራሪ ከቻርጀር ከዚች ከሾካካ ቆረጡ። በደንብ አስታውቂ። በ56 ኪሎ ከቻርጅ እንዳለ በ750 ድርሃም ምናምን። እሱንማ ዘርዘር አድርገሽ ወይ ጻፊልኝ እንጂ ንገሪያቸው አንቺ። በ750 56 ኪሎ ከሻርጃ ኤርፖርት ቱ አዲስ አበባ። ኦኬ የኔን እሱን ለምን አታደርጊውም ነፂ? የኔ ወደ እኔ እኮ ያየሁልሽ ቅድም ከኢትዮጵያ ወደዚህ ነው ማሚዬ። አረ ነፂ ያዘኝ ነው ተቀየረ። ተኔ ላይ ሲሆን ሀብታም ስለሆንኩ ነው። አትይኝም እንዴ? ቁሚ አትይም እንዴ? እንደዛ ስልሽ እኔመች ገባኝ። አሁን አይደል ልጁዬ የነገሩኝ ማሬ ከዚህ መሄዷን። ኧረ አሁንማ በዛ ነው የምንስማማው። ግን እስከ ኮምቦልቻ ስለሆነች 200 ድራም ጨምሪና 950 ይሆናል። እስከ ኮምቦልቻ ናት አሉና አህመዳ። ኦኬ ይቆያል፣ 2 ወር ይቆያል ጉዶች። እስከሚያዝያ አለ ቁረጡ። የፋሲካ እስከሆነ ሮመዳን ለኢድ ፋሲካ ምናምን አለ። ስለዚህ አሁን ቁረጡት ሳይነሳ ማለት ነው። እሺ
አዎ ቁረጡ። ከዱባይ ከሆነ በ50 ኪሎ 850 ድርሃም አለላችሁ። አቡዳቢ ከሆናችሁ ደግሞ ኢትዮጵያ ኤርላይንስ በ56 ኪሎ 950 ድርሃም አለ ማለት ነው። ሻርጃ ከሆናችሁ ደግሞ 750 አለላችሁ 56 ኪሎ። ቢኒያም ነጋ የተዘጋ ካምፓኒ ካንስሌሽን አይሰጥም፣ ነገር ግን ሌበር ደውለህ ጠይቅ ይሰጥሃል። አዎ ጋይስ ዳኒ ትራቭል ነው። ዳኒ ትራቭል የት አለ ልጁ? ሙኒቴ እየደወለችለት ነው። ወሎ ልጁ ምን ነው ጠፋው? እየደወለችለት ጋይስ እስቲ እንትና ዝመጣ ጋይስ እንትና ታባርጉ እስቲ ጋይስ 1 ሚሊዮን ታቡን አስገቡት እስቲ 1 ሚሊዮን አስገቡት። አዎ ኮፒ ሊንኩን 10 ሺህ ታቡን 1 ሚሊዮን አስገቡላት የኔ ልጆች። ወጣ እኮ ነው እንዴ ብሎ ነው የሚያወራው? ወሎ ማን ቤሽ ሄደው ለውና ግባ ወንድሜ ታባርጉ እስቲ ውዶቼ። አውሶ ወጣ ታባርጉ አካውንቱ እንዲንቀሳቀስ ታባርጉ እስቲ። መጥቻለሁ። ከመጀመሪያ እስከ መጨረሻ ድረስ እስካሁን ማለት ነው ምንም መፍትሄ አላገኘሁትም። እሱ ነገ ዛሬ እያለ መጀመሪያ ላይ ነገ ዛሬ እያለኝ ትኬት ቆርጥልሃለሁ፣ ቪዛ ወጥቶልሃል፣ ፍራንኩን ብሩን ጨርስልኝ አለ። መጀመሪያ 200,000 ብር ነው የላኩለት። ከዛ ከ29 ቀን በኋላ ደግሞ የቀሪውን ሂሳብ ጨርስልኝ እና ትኬት እንድቆርጥልህ አለኝ። ከዛ 250,000 ብር ጨመርኩለት። ያንን ከወሰደ በኋላ ከ20 ቀን በኋላ ነው ያናግረኝ። ከዛ በኋላ በቃ ትኬት ቆርጥልሃለሁ ነገ ዛሬ እያለ በኋላ ቆይቶ ደግሞ ከወር በኋላ ቪዛው ተቃጥሏል፣ እንደገና ደግሞ አስገባልሃለሁ ምናምን አለኝ። እንደዚህ ካለ በኋላ ራሱ ከ20 ቀን በላይ ሆነዋል። አናግሮኝ አያውቅም።